አምጪው ምን ያረክሽ ነው አምጪው ሲጀምረቅሽ ምንድን ነው ያልሽው? ያማታል እንዴ? ስለራስሽ ብቻ ነው የምታስቢ? አንቺ ወጥ ይሄ ተራ ነገር አልተስተካከለምና አንድ ጨባ ቀረ ብለሽ ለሱ ሰው ሆኖ ነው ነይ ወርኝኔ ይህች የመጨረሻ ቀን ልትሆን ትችላለች። እኔና አንቺ የምናወራበት ስለምን የመጨረሻ ቀን ነው የምታወራው? ያማታል። ስለ ስራትሽ ያዥ እባክሽ። ይኸውልሽ ነግሬሻለሁ። እሺ ከዚህ በኋላ ልታወሪኝ የማትፈልጊው ልርሳሽ አልችላለሁ ሆዴ ልቤም ተመኘንን ባንቺ ቆረበ እንዴ ምን ይሻላል አረሳሽም እንዴት ሆናለሁ አልችል በሰው እንዳልተካሽ አፈቅርሻለሁ ምን ተክቼ ልርስ እንዴት ብዬ ልርሳሽ አልችላለሁ ሆዴ ልቤም ተመኘንን ባንቺ ቆረበ እንዴ ምን ይሻላል አረሳሽም እንዴት ሆናለሁ አልችል በሰው እንዳልተካሽ አፈቅርሻለሁ ምን ተክቼ ልርሳሽ መከሬን ሰርዤ እንደው ለስም ብቻ ባንቺ ላይ ፈዝዤ በዋሸበት ውሎ ማደር ልቤ አልታደለም ተንከራተት ምነው በኔ ቀኑ ጎደለ እንዴት ብዬ ልርሳሽ አልችላለሁ ሆዴ ልቤም ተመኘንን ባንቺ ቆረበ እንዴ ምን ይሻላል አረሳሽም እንዴት ሆናለሁ አልችል በሰው እንዳልተካሽ አፈቅርሻለሁ ምን ተክቼ ልርሳሽ መከሬን ሰርዤ እንደው ለስም ብቻ ባንቺ ላይ ፈዝዤ በዋሸበት ውሎ ማደር ልቤ አልታደለም ተንከራተት ምነው በኔ ቀኑ ጎደለ እንዴት ልየው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ ጭላንጭልም አጣው ጨለማ ወርሶት ሐዘን በቤቴ እንዴት ስልራመድ መሬቱን ገደል ሆኖ ከፊቴ ብቸኝነት ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድና ተወዳጅ ቤተሰቦች እኛ ያለን እግዚአብሔር ይመስገን እናንተም በያላችሁበት ሰላማችሁ ዝት ይበልልን። እንግዲህ አይታችኋል ትላንትና ላይ የተለቀቀውን ቪዲዮ አይታችኋል ማለት ለኛ ያው ሙሉ ለሙሉ ለኛ አዲስ ነገር ነው አይደለም ለኛ አዲስ ነገር አይደለም ምክንያቱም ከዚህ በፊትም አይምሮአችን ላይ ጥያቄና ጥርጣሬ እየፈጠረ የነበረ ነገር ነው ግን ለናንተ ስሜቷን አሁን ለኛ ለመንገር ይፈራችሁን ነገር ለናንተ ለህዝብ ስሜቷን አውጣት እናገራለሽ የሚል ጥርጣሬም ሐሳብም አልነበረንም ግን በዛ ልክ ያ ስሜት ከዛ በፊት እኛ አይምሮአችን ላይ ነበረ እንጠረጥር ነበረ ከዛም አልፎ ከራሱ አንደበት እንዲመጣ ብዙ ጥያቄዎችን አቅርበን ነበር ግን በሰዓቱ ለኛ ለመናገር ፍቃደኛ አልነበረችም ማለት ብራዘርም ምናምን ሲጠይቃት ያልመለሰችበት የራሷ የሆነ ኬዝ ሊኖራት ይችላል ምክንያቱም ያንን ነገር በተናገረችበት ሰዓት ሊፈጠር የሚችሉ ነገሮች አሉ ምክንያቱም ያንን ስሜት ታዝች ጋር ዛሬ ደረሰችበት ብዬ ማውራት አልችልም ምክንያቱም አሁንም ወደዛኛው ስሜት ተመልሳለች ብቻ ግን ዛሬ ያለችበት ደረጃ ላይ ለማድረስ ብዙ ጥረቶችን ስላደረገ ምናምን ሁለቱም አቤልም ሀብትሽም እንደዛ ስላደረጉ ይሄ አሁን ላይ የተፈጠረው ስሜት ድጋሚ እሷ ላይ የተፈጠረው ስሜት ሊያበሳጫቸው ይችላል ያበሳጫቸዋል በደንብ ግን እኔ ደግሞ እንደ ሴት ልጅ እንደ እህት ሳስበው በቃ ምንም ማድረግ አይቻልም ይሄ ፈልጋ የፈጠረችው ነገር ሳይሆን ውስጧ ላይ ያለን ስሜት አወራችሁ እንጂ ዛሬ ላይ እሷ ስለፈለገች ወይም እሷ እንዲሆን
አሁን ላይ ፈልጋው እንዲሆን ፈልጋ አይደለም ይሄ ስሜት ተፈጠረ። የተፈጠረው ስሜት ይመስለኛል የተቋጨ ነገር የለም። የተቋጨ ነገር የለም ስል እሷም ጋር አብርሃምም ጋር መናገር የሚፈልጉት ግን ያልተናገሩት አንድ ነገር እንዳለ በደንብ አሁን በቃ እኔም ልክ እንደ ሩቅ ሰው ሆኜ ዛሬ ላይ እንደ ሩቅ ሰው ሆኜ ምንም ነገር እንደማላቅ ሆኜ በቃ ጠያቂ ሆኛለሁኝ። ግን ደግሞ ከአንዳንድ ነገሮች አንፃር የምትረዱት ነገር ይኖራል። የሆነ ነገር አይደለም ተብላችሁ ድጋሚ ሆኖ ስታገኙት ምናምን ሌላም ነገር ይኖራል። ስለዚህ ይሄ ስሜት ለምን ተፈጠረ አይደለም በቃ ምን ምክንያቱም ፈልጋ ያደረገችው ነገር አይደለም። ግን ደግሞ እንደ እህት አማክራኝ ቢሆን ኖሮ የሚል ስሜት ይሰማኛል። በቃ እንደዚህ ነው እኮ ከዛ በመሃላችን እንደዚህ አይነት ነገር አለ መቼም ቢሆን ደረሱ አልችልም። ስፔሻሊ ደግሞ ከሩታ ጋር ሲሆን ትንሽ ኖርማል አሁን ከተናገረችው ነገር አንፃር ከሩታ ጋር ሲሆን ትንሽ ኖርማል የመሆን ነገር ግን እና ይሄ ስሜት ለምን ተፈጠረ እንዴት እንደዚህ ሆነ ምናምን ማለት አልፈልግም። ግን ደግሞ ለምን በዚህ ልክ ማድረግ እንደፈለክ አንተ ለምን በዚህ ልክ ማድረግ እንደፈለክ ስል ሆን ብለህ ነው እያደረክ ያለው ከሄርሜላ ጋር እንደዚህ እየተሸጠለጥክ ያለው ሆን ብለህ ነው። ሲጀመር ሩታን ለማናደድ ምናምን አይደለም። የነጻነትን ስሜት ጠንቅቀህ ስለምታውቀው ሁለታችሁም ጋር ያለ ነገር እኔ ግልጽ ሆኖ ባይገባኝም ባላቀውም ሁለታችሁም ጋር የሆነ ነገር አለ። እሱ ነገር ደግሞ አንተ ከሌላ ሰው ጋር ስትሆን እንደሚያናድዳት ወይም እንደሚያበሳጫት ስሜቷ አንዳንድ እሺ እሱን እንተው እሺ ከተባለ ለምን አስፈለገ? ስጦታ ልኮ በዛ ልክ ያለፈን ትውስታ ቀስቅሶ በአዲስ ልጅቷን መበጥበጡ ለምን አስፈለገ? እማትፈልግ ከሷ ጋር ምንም አይነት ነገር እንዲኖርህ የማትፈልግ ከሆነ ሩታን ከሄርሜላ ጋር መቀጠል ምናምን የማትፈልግ ከሆነ ስጦታ ልኮ በአዲስ የሆነ የተረጋጋን ሰው መበጥበጡ ለምን አስፈለገ? አንተ ህይወትን ማምራት አልቻልክምና ግዴታ መበጥበጥ አለባት? መሀላችሁ ላይ የሆነ ነገር ሊኖር ይችላል እኮ ምን ማቀው ነገር የለም። በየትኛውም ዘንድ እንዳቅ ስላልተፈቀደልኝ ማለት ነው። እሷንም ጠይቄ መረዳት ያልቻልኩት እሱን እንተወውና ግን ለምን ወደ ህይወቷ እየመጣህ መበጥበጥ ፈለክ ነው የኔ ጥያቄ። ዛሬ ላይ አንተ ሙሉ ለሙሉ በማንኛውም ሰው ዘንድ ሙሉ ለሙሉ ከህይወቷ የወጣክ ሰው ነህ። በቃ እኛ የምናውቀው ከህይወቷ እንደወጣክ ነው። ግን ደግሞ ከህይወቷ ጨርሰ እንዳትወጣ የሚያደርግህ አንድ ነገር እንዳለ አይምሮዬ ይነግረኛል። ምክንያቱም አንተም አረሳሃትም ስጦታ እየላክ ነው የልደት ቀኗን መርሳት አልቻልክም። አንድ ሰው ኤክስ ከሆነ በኋላ የልደት ቀን ግዴታ መርሳት መቻል አለበት። ሲጀመር ስለዛ ሰው ማሰብ መቻል የለበትም። ስለዛ ሰው እያሰብክ ባይሆን ኖሮ የልደት ቀኗን አስታውሰህ ስጦታ ወይም እንኳን ተወለድሽ በሰውኛ እንኳን ተወለድሽ ምናምን ልትል አትችልም። ሲቀጥል ደግሞ ሁለታችሁ መሃል ላይ የሆነ ነገር አለ ብዬ እንዳምን ደግሞ ያደረገኝ በድጋሚ እሷ አሁንም ላይ ስላንተ ታስባለች። ከዛም በፊት ከስጦታውን በፊት ከሩታም ጋር መሆን ከሄርሜላም ጋር መሆን ያንገበግባታል። በቃ ስለዚህ ይሄ ነገር ደግሞ የስሜቷ የመረበሹ የመናደዷ ምናምን ምክንያት የሆነ ነገር መሀል ላይ ከሌለ ለምን ምንም የሚያናድድ ነገር አለ? አንድ ሰው ከህይወት ከወጣ በኋላ ጨርሶ ነው የሚወጣው። ስለዛ ምንም የሚያናድድ ነገር የለም። ግን ጨርሳ እንዳትወጣ ያደረጋችሁ መሀል ላይ የሆነ ነገር አለ። እሱን ነገር ማስወጣት ከቻላችሁ ማስወጣት ካልቻላችሁ ግን ማስተካከል ከሩታ ጋር ካልሆንክ እንግዲህ ልጅቷ ከዚህ በላይ መጎዳት የለባትም። አብራት መሆን መቻል አለበት እና ጨርሰ መውጣት ካልቻልክ ልጅቷን አትበጥታት። መውጣት ማለት መተው ነው። አንተ ደግሞ መተው አልቻልክም እንትን ይገርኩ። ከዛ ሲቀጥል ደግሞ ከሩታ ጋር መሆን ካልቻልክ በቃ አብራችሁ ሆናችሁ የሷ ህይወት በሰላማዊ መንገድ እንዲቀጥል ነው የምፈልገው። ዛሬ እዚች ጋር ከሷ ጋር ማውራን የሚሆነው ምክንያቱም እኔ ምንም እንትን እንደዚህ ሆቶኝ ማውራት አልፈልግም እሷን። ምክንያቱም በቃ አሁን ቢያንስ መረዳት ያለብኝ ታይም ነው። የሆነ በዚህ ልክ የሆነች ያለፈን ታሪክ ድጋሚ ጭንቅላቷ ላይ ያቃጨለባት ምናምን ስለሆነ ከጎኗ ሆኜ አንዳንድ ነገሮችን ማስተካከል ከቻልኩኝ ማስተካከል ነው የምችለው። ሄርሜላንም ቢሆን አግኝቼ ከአብርሃም ህይወት የምትወጣበትን መንገድ ነው የምፈልገው። ምክንያቱም የነጻነትን ህይወት እየመጣች እንድትበጣበጥ አላደርግም፣ አልፈቅድም። ቀጥል ደግሞ ሄርሜላን አንድ ከነ እስከ መጨረሻው ስለሌላው ስላሽቃባጮቹ ምናምን ተመልክቶኝ ሳይሆን ስለ እህቴ ስለሚያገባኝ ከሱ ህይወት አወጣታለሁ፣ እንድትወጣ አደርጋለሁ። አሁን እሷ እዚች ጋር ትምጣ፣ ያለውን ነገር አስተካክላለሁ። በእናንተ ፊት ነው ቃል የምገባው። ነፂ መታለች፣ ያለውን ነገር በግልጽ ነው የምናወራው። ምንም ነገር ባትደብቀኝ ደስ ይለኛል። ምክንያቱም ጉዳዩን መፍታት ነው የምፈልገው። አስተካክለዋለሁ።
ይዘሻል እንዴ? ምንድነው ሰላምታ አይቀርም? እሺ በቃ ማለት አንዴ አቋርጪውና ቤት ደርሼ ልምጣ። ለምን ብቻሽን የምትፈልጊ መስሎኝ የመጣሁት እኮ ብቻሽን አንቺ እኔ ብቻዬን ነኝ እኮ ከቤተሰቦች። አይ ብቻሽን ስልሽ ካሜራሽ አልመሰለኝም፣ ለዛ ነው የመጣሁት እኮ። ተረጋጊና አሁን እኔ ተረጋግተሽ እንጂ የመጣሁት በቃ እሺ ቆይ አይደለም ማለት ቤት ደርሼ ልምጣና ምንድነው ቤት ደርሼ ልምጣና እኔ የሆነ የምሰራው ስራ ላይ የማደርገው ነገር አለና እንጨርስና አብረን መሄድ እንችላለን። ችግር የለውም። እኔ ብቻሽን መስልሽኝ ነው መጀመሪያ እኮ ምን ካሜራ እንዲጠፋ ትፈልጊያለሽ? አይደለም ፍላጎት መጠየቅ አለብሽ። ካሜራ ይዣለሁ ምናምን ብለሽ አጠሪኝ። አይ ነው አሁንም ቢሆን ካሜራ እንዲጠፋ ከፈለሽ ካሜራ አጥፍቼ ማውራት እችላለሁ። ሲጀመር እኔ ፍላጎቴ እሺ ካሜራ አጥፊና ለምን ምንድነው ምን ሌላ ችግር አለ? ምንም ችግር የለም። እኔ ቤት ደርሼ መጣ ስለፈለኩኝ ነው። ንገሪኛ ያለ ነገር ካለ ንገሪኝና። ምንም የለም በቃ እኔ ቤት ደርሼ እመጣለሁ። ከዛ በኋላ የምታወሪኝ ነገር ታወሪኛለሽ። ወይም ደግሞ ምን ሆነሻል? ምን ሆንኩኝ እኮ ለምን ሲጀመር አይ ልሂድሽ በዚህ አይ ይሁን በፊትም ባይሆን ብቻ የሆነ ቦታ ደርሼ እመጣለሁ። ኖ አስፈላጊ ከሆነ እኮ አጥፍቼ ማውራት እችላለሁ። ግን ተረጋግተሽ ምንድን ያልሽው ከጀርባሽ ምን እስኪ ልቀቂኝ። ያምሻል እንዴ? ምንድን ያልሽው? ምን ያስኩኝ? ልቀቂኝ። ቆይ እሺ ታወሪኛለሽ። ከዛ ላንቺ ማውራሽ ነገር አለ። ግን መጀመሪያ ቤት ደርሼ በቃ እሺ ተናገሪያቸው። እስኪ እዛ አትንኪኝ። አንቺ ያምሻል እንዴ? አትንኪኝ አልፈልግም። ንገሪያቸው፣ ለእነሱም ንገሪያቸው። አንድ ላይ ደርሰን እንምጣ ማለት ነው። እሄዳለሁ ብቻዬን። ምንድነው ያልሽው? ምን ያገባሽ? ልቀቂኝ። የምታወሪው ነገር አውሪ። እሺ በቃ ይሁን። እኔ እኮ ከመጀመሪያ መግቢያ ስራ አንቺን በሰላም ማውራት ነው የምፈልገው። ሌላ ነገር ምናምን እንዲፈጠር አልፈልግም። በሰላም ማውራት ብቻ ነው የምፈልገው እኮ። በሰላም አውሪኝ። አትንኪኝ። ስልክ ነው ያዝኩት ከጀርባዬ እና እንደዚህ ማለቱ ለምን አስፈለገ? በስነ ስርዓት እንደዚህ ቀጥ ብለሽ አንቺ ማውራት የፈለግሽ ነው ታወሪኝ እንዴ? ስለኔ መያዝ ምን አገባሽ? ከጅምር እኮ ከመምጣትሽ በፊት ካሜራ ይጥፋ እያልሽ ነበረ እኮ። ካሜራ ጥፍተሽ ከፈለግሽ የምታወሪኝ ነገር አውሪኝ። ከዛ በኋላ በቃ አውሪኝና እንሄዳለን። ወይ ደግሞ ልሂድ ሄጂ ለምጣና ታወሪኛለሽ። ምንድነው? እሺ መጀመሪያ እኔ እኮ ካንቺ ጋር ፍላጎቴ ተረጋግቶ ማውራት ብቻ ነው እኮ። ተረጋግተሽ ከፈለግሽ አውሪኛ። ታዲያ አንቺ እኮ ገና ከመምጣት ስሜትሽን ስለተረዳሁኝ እንደ እህት እኔ አስብልሻለሁ። ገባሽ? ማንኛቸውም ቢሆን አብርሃምም ሆነ ሄርሜላም ሆነ መሄድ እስካለብኝ ጥግ ድረስ ሄጄ ነገሮችን እንደማስተካከል ላንቺም ለቤተሰቦችም ቃል ለመግባት ነው እኔ ካሜራ ይዤ አንቺን የጠራሁሽ። ገባሽ? አሁን ደግሞ አንቺ ካሜራ አጥፊ ቤት ሄጄ ልምጣ ምናምን ማለት ነው አይደለም እኮ። ብቻዬን ማውራት ትችይ ነበር ብዬ ነው። ከጎኔ የምትሆኝ ከሆነ እውነትም እስኪ ሄርሜላን ከአብርሃም እንድትርቅ አደርጋታለሁ። እሱ ችግር የለም። ሲጀመር ምንድነው ሌላ የተፈጠረ ነገር ካለ ብቻ ንገሪኝ። ሲጀመር ስለያሹ ነገር ልቀቂኝ። ምንድነው ያሹን ነገር ሻሰይ እንዴ? ለምንድነው ሌላ ነገር እኔ እኮ ተረጋግቼ ነው ማውራት የምፈልገው አንቺን። እውነትም ለኔ የምታስቢ ምናምን ከሆነ በቃ እንደነገርኩሽ ሄርሜላን ከአብርሃም ራሳ እሱ ታዩ ሌላ ርዕስ ነው። እኔ እኮ ችግር የለውም እሱን ለኔ ታዩ። ሲጀመር እየለመንኩሽ አድርግልኝ ምናምን እያልኩሽ አይደለም። ገብቻለሁ። እንድትለምኝም አልፈልግም። ሲጀመር እንደ እህት አንድ እህት የሚጠበቅብኝ ግዴታዬ ነው። እንደ አንድ እህት እኔ ይመለከተኛል ስለሷ ይው። ስለዚህ ይሄን ነገር ማስተካከሌ የሷ ፍቃድ ምናምን እሷን መጠየቅ ምናምን አይጠበቅብኝም። ማስተካከል አለብኝ አስተካክላለሁ ነው አለቀ። ይሄ ሌላ ነገር ሆኖ ሳለ ግን አንቺ ገና ከመምጣትሽ ስሜትሽን የረበሸው እንድትርበተበት ያደረገሽ ነገር ምን እንደሆነ እኮ ብቻሽን እየጠበቅሽኝ ስለመሰለኝ ነው። ሲቀጥል ደግሞ ምን ማስተካከልሽ ምን ማለት ነው? ጊዜ ጠርቼሽ እኔ ካሜራ ፊት ስንት ጊዜ ጠርቼሽ ቪዲዮ ሰርተናል አይደል? በቃ ይህች እኮ የመጨረሻ ቀን ልትሆን ትችላለች። እኔና አንቺ የምናወራበት ስለምን የመጨረሻ ቀን ነው የምታወራው? ያማታል። ስለ ስርዓት ያዥ እባክሽ። ይኸውልሽ ነግሬሻለሁ። እሺ ከዚህ በኋላ እንድታወሪኝ የማልፈልገው አምጪው። ምን እያደረግሽ ነው? አምጪው። እኔን ባንቺ ቆረበ ልቀቂኝ። አረሳሽም እንዴት ሆናለው አልችል በሰው እንዳልተካሽ አፈቅርሻለሁ። ምን ተክቼ ልርሳሽ መከሬን ሰርዤ እንደው ለስም ብቻ ባንቺ ላይ ፈዝዤ በዋሸበት ውሎ ማደር ልቤ አልታደለም። ስለ ራስሽ ብቻ ነው የምታስቢ። ያንቺ ህይወት ይሄ ተራ ነገር አልተስተካከለምና ራስሽን ስለማጥፋት ታስቢያለሽ። አንድ ጭባ ቀረ ብለሽ ለሱ ሰው ሆኖ ነው። ናይ አውሪኝ። እኔ ልቀቂ ይሄንን ናይ ቀጥ ብለሽ ወደ ቤት ትሄጃለሽ። ለካ ቤቴ መሄድ ፍላጎትሽ ይሄ ነበር አይደል? አልሄድም። ቤቴ መሄድ ፍላጎትሽ ይሄ ነበር። አልሄድም። አስቢኝ እንዴ አልሄድም። ስለ እናትሽ ስለ አባትሽ ስለ ሌላው ቤተሰብሽ አታስቢም። አንድ ተራ ነገር ቀረ ብለሽ እንደዚህ አይነት የማይረባ ነገር ልታደርጊ አይደል? ናይ አሁን ነው ቤት መሄድ ያለብሽ። ናይ እንዴት ብዬ ልርሳሽ አልችል አለ ሆዴ